የተሰጠኝ ርዕስ እንግዲህ ምንድነው? ከክርስቶስ ጋር መከራን መካፈል። ስለ መከራን መካፈል ከክርስቶስ ጋር። ክብር ለእግዚአብሔር ይሁን። ከዛ በፊት አንድ ሶስት ነገሮች ማለት ትንሽ ለየት ያሉ የሚመስሉ ወይም ደግሞ ለምንማራቸው ትምህርት ምናልባት እንደ መጀመሪያ በሩን እንደሚከፍቱልን አይነት ነጥቦች ናቸው። ስለነሱ እናገራለሁ። ምናልባት በመጀመሪያ ስትሰማቸው እንዴት እንደዚህ ሊሆን ይችላል የሚል ጥያቄ ለኔም ስለመጣብኝ ለእናንተ ምናልባት እንደዛ ሊሆን ይችላል። ግን ወደ መከራ ለመግባት እነኚህ አስፈላጊ ነገሮች ናቸው። አንድ ዋና ትምህርትን ለመማር ፕሪሪኩዊዚትስ የሚባሉ አሉ። በመጀመሪያ መውሰድ ያለብን ማለት ነው። እነኚህም እንደዛ ያገለግሉናል ብዬ አስባለሁ። ማቴዎስ ምዕራፍ 8 ከቁጥር 19 እስከ 20 ስለ መከራ ስናስብ በመጀመሪያ ጌታችን ኢየሱስ ክርስቶስ በዓለም ሳላችሁ ምንድነው ያለው? መከራ አለባችሁ። በቃ ይሄ የታወቀ ነው። ጌታ ኢየሱስን የተቀበለ ያመነ ተጸጽቶ ሪፔንት አድርጎ የተቀበለ ክርስቲያን የሆነ አማኝ የሆነ መከራ አለበት። መከራ ምናልባት ያላጋጠመን ብንኖር አላወቅኩትም ይህን ጌታ ወይስ ደግሞ በደንብ ነገሮችን አልተከታተልኩም ማለት የሚል ጥያቄ እንዲጭርብን ያስፈልጋል። ምክንያቱም የክርስቶስ ልጆች ስለሆን የእግዚአብሔር አብ ልጆች ስለሆን የክርስቶስ ኢየሱስ ወንድሞች ስለሆን ወንድማችን በመከራ ሲያልፍ እኛም ደግሞ ሳምሃው ወይም ደግሞ በጣም በማይነገር በማናውቀው ሁኔታ መከራ ሊኖር ይችላል። ግን ካሁን ጀምሮ ልንገነዘብ ያስፈልጋል ማለት ነው። በዚህ ዓለም ካለን መከራ አለብን። ስለዚህ ሁሌ ተደላድሎ ምንኖር ከሆነ እንፈትሽ ራሳችን ማለት ነው። አንዳንድ ጊዜም ደግሞ ጌታ ሆይ እስኪ እንድነቃ መከራ አምጣ ማለትም ይገባል። እንዳያመልጠን መከራው ማለት ነው። ክብር ለእግዚአብሔር ይሁን። ማቴዎስ ምዕራፍ 8 ከቁጥር 19 እስከ 20 ከቁጥር 19 ጀምሮ ላንብበው። አንድ ጸሐፊም ቀርቦ መምህር ሆይ ወደምትሄድበት ሁሉ እከተልሃለሁ አለው። ኢየሱስም ለቀበሮች ጉድጓድ ለሰማይም ወፎች መሳፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም አለው። ጸሐፊ ነው፣ ስክራይብ ጸሐፊ ነው። ወደምትሄድበት ሁሉ እከተልሃለሁ። በቃ ጌታ ድንቅ ነገር እያደረገ በቃ በዛ ሰው ሁሉ ይከተለዋል። ምን ይለዋል? በዚህ ተማረከ ይህ ጸሐፊ። ልከተልህ አለ። ጥሩ ነው የተናገረው። ልከተልህ ብለን ነው የምንከተለው አይደለም እንዴ? ወስነን። ስለዚህ የዚህ ሰውዬ ጥያቄ በጣም ጥሩ ነው። ልከተልህ ሲለው ለቀበሮች ጉድጓድ ለሰማይ ወፎች መሳፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም። ክርስቶስ ኢየሱስ ራሱን ማለቱ ነው። እኔ ለራሴ የለኝም፣ ራሴን ማስጠጋበት የለኝም። ፓራዶክስ ይመስላል። አንደኛ የኢየሱስ ቤቱ መንግስተ ሰማያት ነው፣ የክብር ቦታ ነው። ስለዚህ እዚህ ምድር የመጣው ለፐርፐዝ ነው፣ ለሚሽን ነው። ስለዚህ በዚህ ሊቀር አይደለም፣ ሊኖር አይደለም። ስራውን ሰርቶ ከብሮ ለመሄድ ነው። ስለዚህ ቤቱ አይደለም፣ መኖሪያ የለውም። ጴጥሮስ ሲጽፍ ደግሞ እኛ ምኖች ነን አለ? እንግዶች ነን፣ መጻተኞች ነን። ቤታችን እዚህ አይደለም። አዎ ብዙ ቤቶች አሉን፣ እግዚአብሔር የሰጠን ቤቶች አሉን። ግን እነዛ ቤቶች ላይ ተቸክለን በዚች ምድር ባለው ነገር ቁጭ አንበል ነው። ቤታችን የት ነው? ቤታችን
በሰማይ ነው። ስለዚህ ኢየሱስ ክርስቶስን ለመከተል የሚፈልግ ሰው ቤትን ኤክስፔክት አድርጎ አይደለም፣ ገንዘብን ኤክስፔክት አድርጎ አይደለም፣ ወይም ደግሞ ቦታን ኤክስፔክት አድርጎ አይደለም፣ ሹመትን ኤክስፔክት አድርጎ አይደለም። ሌጣውን ራሱን ብቻ ይዞ ነው፣ እምነቱን ብቻ ይዞ ነው፣ ኢየሱስን እፈልገዋለሁ ብሎ ብቻ ነው መከተል የሚችለው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ የመጣው ለምንድን ነው ሲባል ኢየሱስ ክርስቶስ የመጣው ከህመማችን ሊፈውሰን አይደለም። ኢየሱስ ክርስቶስ የመጣው ከካንሰራችን ሊፈውሰን አይደለም። ሰባራችንን ሊጠግንን አይደለም፣ ፊዚካል ሰባራችንን። ኢየሱስ ክርስቶስ የመጣው የሰው ልጅ አለ ሉቃስ 19 ቁጥር 10 የጠፋውን ሊፈልግና ሊያድን መጥቷልና። ስለ መንፈሳዊ ነገር ነው የሚናገረው። ቤታችን መንፈሳዊ ነው። ኢየሱስ የመጣልን ለመንፈሳዊ ነገር ነው። ስለዚህ ቤትና አዳራሽ ጎጆ ምንላቸው ነገሮች ምርቃት ናቸው። ምርቃቱ ላይ አይኖቻችን እዛ መተከል የለበትም ነው። ኢየሱስ መንፈሳዊ ነው። ኢየሱስ የመጣው ለመንፈሳዊ ነገር ነው፣ ለማዳን ከኃጢአት ከመንፈሳዊ ባርነት ምን ሊያደርገን ሊያወጣን ነው የመጣው። ክብር ለእግዚአብሔር ይሁን። በዛ ሁሉ ነው በዚህ ሁሉ መከራ ይሁን ሁሉ መከራ ተካፍሎ የሄደው መንፈሳዊ ችግራችንን ለማቃለል ልጅ ሊያደርገን የእግዚአብሔር አብ ልጅ ሊያደርገን የክርስቶስ ኢየሱስ የራሱ ወንድሞች ሊያደርገን እህቶች ሊያደርገን የመጣ ክብር ለእግዚአብሔር ይሁን። ስለዚህ እዚህ ጌታን ሊያገኝ የሚፈልግ ሰው ጌታን ብቻ ነው። ከቤተ ክርስቲያን አንዳንድ ነገሮችን አገኛለሁ ብሎ አይደለም፣ ወይም ደግሞ ከዚህ ካሉት ግለሰቦች ቀረብ ብዬ ይሄን አደርጋለሁ ማለት አይደለም። ሲመጣ ጌታን ልታውቀው ትፈልጋለህ፣ ልትገናኘው ትፈልጋለህ። ጌታን ብቻውን ነው የምታገኘው። እርሱም ደግሞ ዋናው ዓላማው መንፈሳዊ ጉድለትህን ለጥፋት የተዘጋጀ መሆንህን ያን አስወግዶ ከገሃነም ሊያወጣህ ብቻ ነው የመጣው። ይሄን ልብ ልንል ያስፈልጋል እኔና እናንተ። ይሄ አንዱ ነጥብ ነው። እንግዲህ ሌላው ደግሞ ማቴዎስ 12 ከ46 ማቴዎስ 12 ከ46 እስከ 50 ምንድነው የሚለው? አባትንና ወንድሞችህ ሊያነጋግሩ ፈልገው በውጭ ቆመዋል። ማንን ነው እንደዚህ የሚሉት? ኢየሱስን። ጠፍቶባቸው ነው ኢየሱስ ግን የሚሰራው ሌላ መንፈሳዊ ስራ ነው የሚሰራው። እናትህና ወንድሞችህ ሊያነጋግሩ ፈልገው በውጭ ቆመዋል አለው። እርሱ ግን ለነገረው መልሶ እናቴ ማን ናት? ዊርድ ይመስላል አይደል? ኦድ ይመስላል እነኚህ ነገሮች። እናቴ ማን ናት? ወንድሞችስ እነማን ናቸው አለው። ደቀ መዛሙርቱ ዘርግቶ እነሆ እናቴና ወንድሞቼ በሰማያት ያለውን የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜ፣ እህቴ፣ እናቴ፣ አባቴ ሌላ አይችልም። አባቱ ማን ነው? እግዚአብሔር ነው። የአባቱን ፈቃድ የሚያደርግ ስለዚህ በሰማያት ያለው የአባቴን ፈቃድ የሚያደርግ እንጂ እርሱ ወንድሜ እህቴ ነው። ጎበዝ። እዚህ አሁን ተለይተናል እኛ። የኔ ወንድም ማን ነው? የእግዚአብሔርን ፈቃድ የሚያደርግ። አሁን ይህን ስታቶስ ኮውን በሙሉ እየቀየረ ነው። በቃ
ወንጌል ስታቱስ ኮውን ያለውን ሁኔታ ምን እያደረገ ነው? እየቀየረ ነው። አዳዲስ እይታዎች፣ አዳዲስ እውነቶች እያመጣ ነው ያለው። ስለዚህ የኔ ወንድም እናንተ የአብን ፈቃድ የምታደርጉ ከሆነ የኔ ወንድሞች ናችሁ። እናንተ እህቶች የአብን ፈቃድ እያደረጋችሁ ከሆነ የኔ እህቶች ናችሁ። ስለዚህ እርስ በርሳችን ስንተዋወቅ የክርስቶስ ወንድሞችና እህቶች ነን። ስለዚህ አሁን ጥያቄው የክርስቶስ ወንድም ነኝ ወይስ ሴቷ ደግሞ የክርስቶስ እህት ነኝ ካለች የአብን ፈቃድ እያደረግሽ ነው ወይስ የአብን ፈቃድ እያደረግኩ ነው ወይ የሚለው ጥያቄ በአእምሮአችን ምን መሆን አለበት? መምጣት አለበት። ስለዚህ አሁን ምንድነው እነኛ በስጋ ዘመዶቻችን፣ እህቶቻችን፣ ወንድሞቻችን that's okay ግን ፕራይመሪ ወንድምና እህት ማለት በመጽሐፍ ቅዱስ አንፃር የእግዚአብሔርን ፈቃድ የሚያደርጉ እነኛን ደግሞ ምን ማድረግ ያስፈልገናል? እህቶቻችንና ወንድሞቻችን በጌታ ያልሆኑትን በክርስቶስ የክርስቶስ ወንድሞችና የክርስቶስ እህቶች ለማድረግ ምን ማድረግ አለብን? ለነሱ ወንጌልን ማድረስ አለብን። ምክንያቱም እኛ ያዳኙ ወንድም ሆነን እነርሱ ደግሞ የማን ወንድም? የሰይጣን ወንድም ማለት እኮ ነው። በግልጥ ነው፣ ይግልጥ ያለ ነገር ነው። የሰይጣን እህት የክርስቶስ ወንድም ያልሆነ የሰይጣን ወንድም ነው። በጣም አሁን ይሄም እኮ ከስታቱስ ኮ ይወጣ ሆኖ ያለውት ማለት ነው። ካለው ከተዛባ ባህል ይወጣ ሆኖ ያለውት። ስለዚህ የክርስቶስ እህት ያልሆነች የሰይጣን እህት ነች ማለት ነው። የዚህ ዓለም እህት ነች ማለት ነው። ስለዚህ ካሁን ጀምረን የምንተዋወቀው በምንድን ነው ማለት ነው? በክርስቶስ ወንድምነት፣ በክርስቶስ እህትነት እና የጌታን ፍቃድ በማድረግ ስለዚህ ፈቃዱን ልናደርግ ያስፈልጋል። ይሄ የላቀ ዝምድና ነው። የላቀ ዝምድና። ሶስተኛ ሉቃስ 12 ከቁጥር 46 እስከ 50 ወደ 49 51 ብቻ በምድር ላይ ሰላምን ለማምጣት የመጣው ይመስላችኋልን? እላችኋለሁ አይደለም፣ መለያየትን እንጂ። አሁንም ይህም ፓራዶክስ የሚመስል ነገር ነው። በጣም የማይገባ ነገር ነው። ኢየሱስ ክርስቶስ ምንድነው የሚለው? በምድር የመጣሁት ምን ለማድረግ ነው? ሰላምን ለማምጣት አይደለም እንዴ? ኢየሱስ ሰላም እኮ ነው። ሰላም አይደለም እንዴ? የሰላም አለቃ ተብሎ ተጽፏል። ነገር ግን አመጣጡ ሰላምን ለማምጣት አይደለም። ምን ለማምጣት ነው አለ? መለያየትን። ምን ማለት ነው መለያየትን? የወንጌልን ኃይል እዚህ ላይ ልታዩት ትችላላችሁ። ወንጌል ኃይል አለው። ወንጌል ተሰብኮ፣ ወንጌል ተነግሮ፣ ወንጌል ተሰብኮ አንዲት ነጠላ ወንጌል፣ ድርብ ወንጌል ለማለት አንዲት ትንሽ የምትመስል ወንጌል ተሰብካ ውጤት ሳታመጣ መጽሐፍ ቅዱስ እንደሚለው ወደ ከአብ የወጣችው ቃል ተመልሳ አትሄድም። ምን አድርጋ? ለውጣ ነው የምትሄደው ነው። ለውጣ መለወጡ ወይም ተናዶ ሊሆን ይችላል፣ ወይም ተመስገን ብሎ ሊቀበለው ይችላል፣ ወይም ደግሞ አክርፎ ሊሄድ ይችላል፣ ወይም ደግሞ እስኪ አስብበታለሁ ብሎ ሊሄድ ይችላል። ወንጌል ግን በምንም አይነት ተነግሮ ሰው ዝም ብሎ አይሄድም። አላማኝ ዝም ብሎ አይሄድም። እንኳን አላማኝ የሚያምነው እንኳን ወንጌል ሲነገር ይነካል። ወንጌል ትነካለች። ስትሮንግ ናት ወንጌል። አሁን ወንጌል ሲመጣ ወይም ያናዳል ወይም በደስታ የሚቀበሉትን ደግሞ እንዲቀበሉ ያደርጋል። ክብር ለእግዚአብሔር ይሁን።
አንዱ ወጣት ሊፈትነው ኢየሱስን ምንድነው ያለው? ከሕግ ስለ ሕግ ነበር የጠየቀውና ከሕግ ሲጠይቀው ሊፈትነው ኢየሱስ ክርስቶስ ምን አለው? እስኪ ንገረኝ ይለዋል። ይሄንማ አድርጌያለሁ ሲለው ኢየሱስ ክርስቶስ ደስ አለውና በመጨረሻ አንድ ወንጌል ነገረው። አሁን ይሄም ስለ መከራ ስንነጋገር የደቀ መዝሙርነት ትምህርት ማለት ነው። ደቀ መዝሙር መሆን ማለት ነው ከመጀመሪያ ጀምሮ እስከ መጨረሻ ኢየሱስ መከተል ማለት ነው። ስለዚህ ያን ምን አለው? አንተ ያለህን ሽጥና ምን አለኝ አለው? ተከተለኝ አለው። ተከተል የመከተል ጉዳይ ነው። በመከራ መካፈል የመከተል ጉዳይ ነው። የደቀ መዝሙርነት ጉዳይ ማለት ነው። ስለዚህ ምን አለ ሰውየው? ሀብታም ስለነበረ እያዘነ ሄደ። ስለዚህ ይህ ሰውዬ ለዚህ ሰውዬ ወንጌል ሰላም አልሰጠችውም። ተለየ ከጌታ ማለት ነው። መከተል ሲገባው ማለት ነው። ምሳሌ ልንገራችሁ። በዓለም ሳለን ያው በዓለም የሚያደርገውን ነገር ታደርጋላችሁ አይደል? የነበራችሁ በዓለም እናደርጋለን እና አሁን በዓለም እያለን በቃ ጌታ ረዳኝና ጌታን ካገኘው በኋላ አንድ ጓደኛዬ በዓለም ያለ በጣም ጓደኛዬ ነበር። በሱራውት በቃ በዩኒቨርሲቲም በሌላም አካባቢና ሊያገባ ፈለገ። ሊያገባ ሲፈልግ ዘውዱ አለኝ፣ አንተ የስር ሚዜ ነህ አለ፣ ወይም ደግሞ ዋና ሚዜ ነህ አለኝ። አሁን ቁርጥ ሐሳብ ነው የነገርኩት። እኔ ላንተ በጣም ጥሩ ጓደኛዬ ነህ፣ በጣም ጥሩ ነህ፣ ላንተ ዋና ሚዜ ሆንልሃለሁ፣ ግን አላጨበጭብም፣ አልዘፍንም፣ አላሸበሽብም ብዬ ነገርኩት። በቃ እንደዚህ ነው ያልኩት። በቃ አሁን ልጁ እንደ ቀልድ ይወስዱታል። አይ ግድ የለም እሱን ትሆናለህ አለኝ። አሁን ነገሬን ሲያይ ምንም በቃ አይደለም አላዋጣሁትምና ሌላ መረጠ እና ከዛ በኋላ እንትኑ በቃ አይደለም ምን እያለ መጣ? እየተለየኝ መጣ። ክብር ለእግዚአብሔር ይሁን። ወንጌል ምን ያደርጋል? ይለያል። ወንጌል ለሚጣበቀው ምን ያደርጋል? ከጎሪላ ማስቲሽ የበለጠ ያጣብቃል ከጌታ ጋር። ክብር ለእግዚአብሔር ይሁን። ያጣብቃል፣ ወንጌል ያጣብቃል። ግን ሲመጣ የሚቀበለውን ያጣብቃል ከጌታ ጋር፣ ማይቀበለውን ደግሞ ይለየዋል። ክብር ለእግዚአብሔር ይሁን። ሌላ አንድ ምሳሌ አንዲት ማውቃት እህት ነበረች እና ጌታን ካገኘች በኋላ ጌታን በጣም ወደደችው እና ፕሮግራም ትካፈላለች፣ ቤተክርስቲያን ትሄዳለች፣ በየጊዜው በቃ ጌታን ታመልካለች። ህይወቷ ሁሉ ምን አለ? ተለወጠ። እና ልክ ሲለወጥ ከእህቷ ቤት ነበር የምትኖረው። ከእህቷ ቤት ስትኖር አሁን ክርስትናዋ ምን ያደርግ? የተለወጠ ሰው ሽታው ለሚቀበሏቸው ሰዎች የምን ሽታ ይላል? የህይወት ሽታ፣ የህይወት መዓዛ። ነገር ግን ለማይቀበሉ ሰዎች ደግሞ የሞት ሽታ፣ የሚያንገፈግፍ ሽታ፣ የሞት ሽታ። ስለዚህ በዛ ውስጥ ሲያዩት የሞት ሽታ ሆነችባቸው እና ባልየው የእህቷ ባል በፍጹም ጠምዶ ያዛት እና ሰው ያሰ ደግሞ አምልኮ ያመልካል፣ በየጊዜው ሌላ ባዕድ አምልኮ ያመልካል እና በመጨረሻ በቃ የነዘነዘ በቃ አላስቀምጣት አለ። የተሳደበ የወረፈ ብዙ ነገር እያደረገ እና በመጨረሻ ሁለት አምላክ ያመለክን በአንድ ቤት አንኖርም አላት እና ተሳደደች። ያችህት ተሳደደች እና በየዘመድ አካባቢ ትሄዳለች። እንደገና ደግሞ
በቃ ከእናትየዋ ቤት እናትየዋ የሚወዷት ናት እና ግን አሁንም ቢሆን የወንጌል ነገር ወይም መልካም ሽታ ነው ወይም ደግሞ የሞት ሽታ ነው። አሁንም በዛ ደግሞ እናትየዋ ደግሞ ሊያስቀምጧት አልቻሉም። ስለዚህ አንድ ቀን ማታ ነገሩ በቃ በኃይል ሲገለጥ ከቦታዋ ከቤታቸው አባረሯት። በጨለማ ነው ከወንድሟ ጋር። አንተም ደግሞ የሷ ተከታይ ነህ አሉና አባረሯቸው። ጨለማ ነው። ወንጌል ምን ያደርጋል? ይለያል። በመንገድ እንግዲህ 1-2 ሰዓት የሚወስድ ነው በእግር ጨለማ ነው። ጅብ ይጮሃል። ግን በዛ ወገኖች አሉ ከ1 ሰዓት ከ2 ሰዓት መንገድ በኋላ ወገኖች ግን እልል ብለው ተቀበሏት። ብዙዎች በዚህ አይነት መከራ ያለፋችሁ ልትኖሩ ትችላላችሁ። ዛሬም ያለፋችሁ ያላችሁ ግን እግዚአብሔር ጊዜ አለው፣ ቀን አለው፣ ይመለከታል። ያቺ እህት ለ29 ዓመት ሚስቴ እንድትሆን እግዚአብሔር የሰጠኝ እህት ነች። እግዚአብሔር የተባረከ ይሁን። ስለ ፈረንጅ ብዙ በመከራ ያለፉ እናወራለን፣ መጽሐፍ እንናገራለን። ብዙ ወንድሞች እህቶች አሉን እኛ በመከራ የሚያልፉ። ሊዘከር ያስፈልጋል እንደዚህ አይነት ነገር። ዛሬ ዊርድ የሚመስል ነገር ተናግሬያለሁ፣ ስለ ራሴ መስክሬያለሁ ማለት ነው። ግን መሆን አለበት። ስታተስ ኮ ምን መሆን አለበት? መቀየር አለበት። ክብር ለእግዚአብሔር ይሁን። እና አማቴ አሁን ያኔ ከሰርጋችን አልመጡም ነበር ከሰርጋችን አልመጡም ነበር በዚህ ምክንያት። ግን ከዛ በኋላ ጌታ በቃ የኛንም ሁኔታ አዩ፣ ጠባያችንን አዩ፣ የጌታን ነገር የተገለጠላቸው አሁን በጣም ነው የምንግባባው። እኔን በጣም ነው የሚወዱኝ። ክብር ለእግዚአብሔር ይሁን። ከክርስቶስ ጋር መከራን መካፈል ምን አይነት መከራ? አንደኛ ጴጥሮስ ምዕራፍ 3 ቁጥር 14 17 እስከ 18 ተሎ የሚያወጣ ሰው ተሎ ሊያነብልኝ ይችላል። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 14 እሺ። በጎንም ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው? ነገር ግን ስለ ጽድቅ እንኳ መከራን ብትቀበሉ ብፁዓን ናችሁ። መከራ ምን አይነት መከራ ነው? መከራ ሁሉ መከራ አይደለም። ያ ራሳችን የምናመጣው መከራ ነው። ራሳችን የምናመጣው መከራ ሳይሆን ስለምን መከራ ማየት ማለት ነው? ስለ ጽድቅ፣ ስለ ወንጌል ወንጌልን እየሰበካችሁ ብትፈለከቱ ብትደበደቡ ሐዋርያት ያደርጉት እንደነበረ መደሰት መቻል አለባችሁ። ስለ ጽድቅ፣ ስለ እውነት። ምክንያቱም እግዚአብሔር ፈራጅ አምላክ ስላለ ፋይናሊ ተደብድበን ፋይናሊ መልካም ነገር ስለሚጠብቀን አንዳንድ ጊዜ ራሳችን የምናመጣው መከራ ሊኖር ይችላል። ራሳችን የምናመጣው መከራ አሁን በተለይ አንዳንድ ጊዜ በእንትና ያለው እናንተ አይታችሁ ከሆነ አላቅም፣ በአዲስ አበባ እየመሰከሩ ያሉት ሳይ በዚህ በአንዳንድ እንትን ሲመሰክሩ አንዳንዱ መስካሪ ልክ እንደዚህ አፍንጫው ላይ አድርጎ እንደዚህ አድርግ የሚል ነገር አይነት እንትን። በእውነት እላችኋለሁ ይሄ ምስክርነት አይደለም። ይሄ ማባረር ይባላል። ይሄ ጠላትነትን መፍጠር ይባላል። ወንጌል በዚህ ሀገር እኮ አንድ ነገር ስትናገር አስፈቅደህ ነው። Excuse me sir, can you spare me a minute? ለዛ ነው የምለው አንዳንድ ጊዜ ፈረንጆችን ስፈልግ ያ
can I tell you something ብዬ የሆነ ነገር እናገራለሁ ልክ thank you very much ብሎ ከሄደ በጸጋ ነው ጌታ ይባርክ ነው ምለው በቃ አሁን እኛ አንዳንድ ጊዜ ሳይቀበል ሲቀር እንናደዳለን ለምንድን ነው የምንናደደው ስላልተቀበለ ያ ንዴት ከራሳችን ነው ከእግዚአብሔር የመጣ ለእግዚአብሔር ቤት ቅናት ቀንተን አይደለም እንደዛ የምናደርገው ስለዚህ ስለ ጽድቅ መሰደድ ስለ ጽድቅ መከራ ማየት እንደዚህ አይነት የሆኑ መከራዎች ናቸው እግዚአብሔር የሚቀበላቸው ስለዚህ ምን አይነት መከራ እንዳለን ማወቅ ያስፈልጋል እሺ ስለዚህ ምንድነው አንዳንድ ጊዜ ልንገራችሁ የእግዚአብሔርን ጽድቅ ያደረገን መከራ መናገኝ ከሆነ ደስ የሚለን ከሆነ ከእግዚአብሔር ነው ግን በውስጡ የነዘነዘ አእምሮአችንን የሚያቆስል ሚነዘንዝ ነገር ከሆነ ደግሞ እርሱ ደግሞ እኛ ያመጣነው ስተት ነው ለምን ሰላም ነው ወንጌል ለኛ ሰላም ነው ለኛ መለያየት አይደለም ስንሰብከው ሰላም ነው ወንጌል እዚህ መተን ደግሞ ወንጌልን ስንሰማ ምንድነው ሰላም ነው ክብር ለእግዚአብሔር ይሁን ኢየሱስ ሁለተኛ ደግሞ ኢየሱስ ራሱ ተሰቃይቷል ራሱ ስለዚህ ብዙ እንትን የተወሰኑ ነጥቦችን አይና ብዙ አልናገርም በዚህ ምክንያቱም በየጊዜው በወንጌላት የምንሰማው ነገር ነው ነገር ግን አንድ ነጥብ አለ እዚህ ጋር ኢየሱስ ክርስቶስ ራሱ ተሰቃይቷል ለምን የኛ ምሳሌያችን ነው መምህራችን ነው ማንን ምሰሉ ነው የሚለው እኔን ክርስቶስን ምሰሉ ነው የሚለው ጳውሎስ ደግሞ እኔ ክርስቶስን እንደመሰልኩ እናንተ ምንን ምሰሉ ክርስቶስን በቃ የክርስቶስ ሬፕሊካ የክርስቶስ ምሳሌ ኢሜጅ ከሆነ አንድ ሰው እሱንም መምሰል አለበት እና ደቀ መዝሙርነት ክርስቶስን መምሰል ነው አንዳንድ ጊዜ በአይሁድ አንድ መጽሐፍ ሳነብ አይሁዶች በፊት ለኚህ ቄሶች ደቀ መዛሙርት ያላቸው ደቀ መዛሙርት ቀኑ ሁሉ ከነሱ ጋር አፋቸውን ሲከፍቱ ያፋቸውን አከፋፈት ሁሉ ይቀስማሉ እነሱ አነጋገራቸው የእጃቸው አወነጫጨፍ ወይም ኤቭሪቲንግ እነሱ ምን ያደርጋሉ የነሱን ሁኔታ ይይዛሉ እንዲያውም ማታ ቀደም ብለው ይገቡና አልጋ ስር ይተኛሉና ሰውየው ሲተኛ መጥቶ መምህሩ እዛ ውስጥ ገብተው ተደብቀው ሁሉ ነገር እንትን ያደርጋሉ ልክ እንደሱ ለመሆን ማለት ነው ልክ እንደሱ ለመሆን እኛም የተጠራነው ክርስቶስን ለመምሰል ክብር ለእግዚአብሔር ይሁን ስለዚህ ኢሳይያስ 53 ቁጥር 3 እንደዚህ ይላል ይህ የሕማም ሰው ደዌንም የሚያውቅ አያችሁ የሕማም ሰው ደዌንም የሚያውቅ ዝም ብዬ ቆም አልኩና ኢየሱስ ደዌ ነበረው ወይ ብዬ ዝም ብዬ እንትን አልኩኝ ሕማም አለው እንዴ ወይስ ኢየሱስ ራሱን ያሞት ያውቃል ወይም እንደዚህ አይነት ነገር ምክንያቱም በሁሉ የተፈተነ ከኃጢአት በስተቀር የሚል ነገር አለው ግን ዝም ብዬ መለስ አደረኩና ኢየሱስ ክርስቶስ ኃጢአት ማነው ሕመም የምን ውጤት ነው የኃጢአት ውጤት ነው ክርስቶስ ፍጹም ንጹህ ፍጹም ጻድቅ ስለሆነ ሕመም አይዞም ብዬ አሰብኩ ዝም ብዬ ሌላ ጊዜ መመርመር ይቻላል ደዌያችንን ተቀበለ ሕመማችንንም ተሸክሟል አያችሁ ያ ሕመም የማን ሕመም ነው ያ ደዌ የማን ደዌ ነው የኛ ደዌ ያን በቃ በሕመም ተመታ በቃ 53 ትልቅ ወንጌል ነው የክርስቶስን ሁኔታ እስከ መጨረሻው ነው የሚያሳይ ኢቭን ወደ መጨረሻው 53ን ስታዩት ከሞት በኋላ ድል እንዳለ ያመለክታል ከሞት በኋላ ስለመተላለፋችን ቆሰለ ስለበደላችን ደቀቀ 3 4 5 ማለት በእርሱ ቁስል እኛ ተፈወስን ይህ ፈውስ የሥጋ ፈውስ አይደለም በሱ ቁስል በስጋው መከራ ባየው መንፈሳዊ ጠባሳችንን ኃጢአታችንን ለዘላለም በመስቀሉ ላይ ምን አደረገው ቸነከረው ጠረቀው ስለዚህ ከኃጢአት በሽታ ምን አደረገን ነፃ አወጣን ከኃጢአት መርገም ነፃ አወጣን
ኃጢአት እንደ ልባችን እንደ ወተት ድሮ ስንጨልጥ የነበረው ዛሬ አንጨልጥም። ምንጨልጥ ከሆነ ደግሞ ወዮላችሁ፣ ጥንቃቄ ያስፈልጋል። አሁን ለምንድን ነው ሁሌ ኃጢአት ምሰራው ብላችሁ ማሰብ ያስፈልጋችኋል። አንዳንድ ጊዜ ሰይጣን አንተን እኮ አልተቀበልህም ሊል ይችላል። ኖ ያ አይደለም። አንዳንድ ጊዜ በእንትን ውስጥ በድካም ውስጥ ስትሆኑ ያችን ድካማችሁ ተጠቅሞ ጌታ እንዳልተቀበላችሁ ስቲል ገና እንደሆናችሁ ሊያሳውቃችሁ ይፈልጋል። ነገር ግን ያን ጊዜ እንደዛ አይነት በሚሆንበት ጊዜ ወደ ጌታ ቅረቡ፣ እርሱም ወደ እናንተ ይቀርባል፣ መድኃኒትም ይሆናችኋል ማለት ነው። ለኔም ክብር ለእግዚአብሔር ይሁን። ስለዚህ ከኃጢአት ፈውስ የፈወሰን። ታዲያ ፈውሱ ምንድን ነው? ፈውሱ ማርቆስ እንደሚለው እነኚህ ሁሉ ምን ይሆናል? ይከተሏችኋል ነው የሚለው አይደል? ታምራቱ ምን ሜን ኢሹ ከኃጢአት በሽታ መዳን የመጣበት ኢየሱስ ከኃጢአት በሽታ ሊያድነን፣ ክብር ለእግዚአብሔር ይሁን። ሶስተኛ ከክርስቶስ ጋር መከራን መካፈል ጥሪ ነው። ጥሪ ፊልጵስዩስ ምዕራፍ 1 ከ29 እስከ 30። አሁንም ቶሎ ከኔ በፊት የሚያገኘው ካለ በጣም ጥሩ ነው። ፊልጵስዩስ ኦኬ ከ29 ምዕራፍ 1 ማለት ነው። አዎ አያችሁ፣ ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ታምኑ ብቻ አይደለም። ሰው ክርስቲያን ሲሆን ምን አለ ማለት ነው? ቅድም እንደተነጋገር መከራ አለበት፣ ጥሪ ነው በቃ። ስለዚህ እንዲያውም አሁን እኮ ሰውን ጌታን እንዲቀበል ስንል ብዙ የማባበያ ምን አለን? ናና እኮ እግዚአብሔር እኮ ይፈውስሃል ልንል እንችላለን። አስፈቅደዋል ጌታን እንደሚፈውስ ታውቃለህ፣ ተናግሮሃል። whatever we speak ባለዳዎች ነን። ምንናገራት በሙሉ ትለካለች። ስለዚህ ስንጠራው ያን ሰው ጌታ ያድንሃል፣ መዳን በእርግጠኛ ተናዘህ ሪፔንት አድርገህ ጌታን ወደው ከልብ አክብረው ምትቀበለው ከሆነ ጌታ ያድንሃል። ልክ እንደዚህ አይነት ነው የሚሆነው ማለት ነው። ስለዚህ የማባበል ቃል የለም። ምክንያቱም ወንጌል ቃሉ ራሱ መንፈስ ነው የሚለው እኮ። መንፈስ ራሱ ምን ያደርገዋል? ኮንቪክት ያደርገዋል። ይህ በቃ አለ አይደለም? መንፈስ ቅዱስ ይወቅሰዋል። ሰይጣን ሲሆን ምንድነው የሚያደርገው? ይከሰዋል። ቅድም እንዳልኩት ማለት ነው። መንፈስ ቅዱስ ግን ይወቅሰዋል። እንዴ ሐዋርያት እኮ ሲሰብኩ አንዳንዶች ከነሱ ጋር ተባበሩ ይላል፣ ተቀበሉት። አንዳንዶች ደግሞ እስኪ ቆይ ነገ ደግሞ እንመጣለን ይላሉ። ለምን? በውስጣቸው መንፈስ ቅዱስ ምን አሳድሯል? እስኪ እንዲያው አለ አይደለም እንዳይተውት ሳብስታንስ እዛ ውስጥ እንዳለ ገብቷቸዋል። የሚጠቅም ሳብስታንስ እንዳይመጡ ደግሞ ኮምፕሊትሊ ደግሞ ኮንቪንስድ አልሆኑም ማለት አልመጡ በቃ። እና ያ ነገር ስለሌለ የግድ ምን ማድረግ አለባቸው? በቃ ነገ እንመጣለን። ስለዚህ የወሰነ ግን ላይላይዋን በደንብ ያገኛታል ማለት ነው። ክብር ለእግዚአብሔር ይሁን። አሁን በእስር ቤት ሆኖ ነው ይጻፈው። ይሄን ኢማጂን፣ በእስር ቤት ሆኖ እነኚህ የእስር ቤት ጽሁፎች ናቸው። 1 3 4 የእስር ቤት ጽሁፎች አሉ። እና ፊልጵስዩስን ራሱ መከራ እያየ ነው የሚገርማችሁ። አሁን ፊልጵስዩስን ሲጽፍ ምናልባት ይህ ሰው ምናልባት በሮም ሊሆን ይችላል ተብሎ ይታሰባል። በሮም በእስር ቤት ውስጥ ነው። ተመልከቱ፣ ፊልጵስዩስን ያውቃታል። ምናልባት በአማኞች ስደትና መከራ ከቁጥር 30 እንዳለባቸው ይናገራል። አሁን በእኔ ያያችሁት አሁንም በእኔ እንዳለ የምትሰሙት
የትና የት ነው? ፊልጵስዩስ ላይ፣ ፊልፓይ ላይ፣ እንደገና ደግሞ የት ላይ? የት ነው ያለው? ሮም። በእኔ ያያችሁት ማለት እስያ ውስጥ ያለ አውሮፓ እንዲሄድ አንድ ሰው ተነሳና በጌታ መንፈስ በመቄዶንያ አንድ ሰው ይፈልጋል የሚል ነገር ደረሰው እና ይህ ሲደርሰው መቄዶንያ ወዲያው ያገኛት ከተማ ማነች? ፊልጵስዩስ ነች። በዛ ውስጥ አንዲት ጠንቋይ ነበረች። ያችን ጠንቋይ ብዙ ስትዘበዝብ ጊዜ በጌታ ስም አለና ምን አደረጋት? ነፃ ወጣት። እቺ ሴትዮ ገንዘብ የምታስገኘች ለብዙ ጌቶቿ። ከዛ በኋላ ተጣሉት። ከተማ ሁሉ ድብልቅልቅ አለ እና አሰሯቸው። ሲላስና እሱ ነበሩ። ታሰሩ፣ ተጠረቁ በግንድ እና እግዚአብሔር በታምር ምን አደረጋቸው? አሁን በእኔ ያያችሁት ያኔ እናንተ ጋር ምናልባት በሁለተኛው እንትኑ ይመስለኛል፣ በሁለተኛው የሚሽነሪ ጉዞ ያኔ ስመጣ አይታችኋል። በእኔ የነበረውን መከራ አይታችኋል። በእናንተ የነበረውን መከራ አይታችኋል። አሁንም በእኔ እንዳለ የምትሰሙ፣ አሁንም ደግሞ በሮም በችግር ላይ እንዳለው፣ በመከራ ውስጥ እንዳለው፣ በእስር ቤት እንዳለው ታውቃላችሁ፣ ሰምታችኋል። ስለዚህ መጋደል ደርሶባችኋል ይላችኋል። ክብር ለእግዚአብሔር ይሁን። መጋደል ደርሶባችኋል። መጋደል ደርሶባችኋል። እናንተ መጋደል ደርሶባችኋል። የፊልጵስዩስ ሰዎችም እንደኛ ሰው ነበሩ፣ መጋደል ግን ደርሶባችኋል። ጳውሎስም እንደኛ ምን ነበረ? ሰው ነበረ። መጋደል ደርሶበታል፣ መከራ ደርሶበታል። ስለዚህ ጳውሎስ በፊልጵስዩስ እስከ ጳውሎስ በሮም መጋደል ነበር ማለት ነው። አይሁዶች፣ አሕዛብ፣ ፊልጵስዩስ፣ ከዛ ከፊልጵስዩስ ወደ ተሰሎንቄ፣ ከተሰሎንቄ ደግሞ ወደ ቤሪያ ሲሄዱ ከተሰሎንቄ ተከትለው ቤሪያ ላይ ደግሞ ያሳድዷቸዋል። በቃ የነ ጳውሎስ ህይወት እንደዚህ ነበረ። ከማን ጋር ነው መከራን የተካፈሉት ያሉት? ከክርስቶስ ጋር። ክብር ለእግዚአብሔር ይሁን። ዛሬ በመከራ ላይ ካለን ክርስቶስ ራሱ ከኛ ጋር ምን ያደረገ ነው? መከራን እየተካፈለ ነው። በዚህ ውስጥ አጋቦስ የሚባል በሐዋርያት ሥራ ምዕራፍ 21 ጳውሎስን በኢየሩሳሌም ወደ ኢየሩሳሌም ሲሄድ ኖ አትሂድ ናላሳይ ብሎ ቀበቶውን አውጥቶ ከጳውሎስ ይህን እጁን የጳውሎስን እጅ አሰረና ይኸው በዚህ በታሰርክበት እንደዚህ ይህን ምልክት እግዚአብሔር አሳይቶኛል። አንተ ደግሞ ኢየሩሳሌም ስትገባ ምን ትሆናለህ? ታሰራለህ። አይደለም ለመታሰር ለመሞት እንኳን ምን አድርጋለሁ? ቆርጫለሁ ይላል። ክብር ለእግዚአብሔር ይሁን። ለዚህ ነው እስከ ሮም ድረስ የቆየው ማለት ነው። ለዚህ ነው እስከ ሞት ድረስ የቆየው እግዚአብሔርን በማክበር ማለት ነው። ስለዚህ ቶሎ ልበል። የእግዚአብሔር ዓላማ በአማኞች ደግሞ ሊፈጸም ያስፈልገዋል። ያዕቆብ ምዕራፍ 1 ከቁጥር እስከ 4 ምንድነው? አማኞች መከራ ምንድነው? መከራ ማለት ልክ እንደ አንጥረኛ ሳት ማለት ነው። ወርቅ ምን እንደሚሆን እንደሚነጥር ነጥሮ እንደሚወጣ ይሄ ጎልድ ኦር የሚሉት በሙሉ ይሄ የማይረባው በሙሉ ይለይና ነጥሮ ይወጣል። ሰው በመከራ ሲያልፍ በጸጋ ልንቀበለው ያስፈልጋል። መከራን በጸጋ ለምን? በዛ ውስጥ በብዙ እንትን ነው የሚወጣው። በቃ ያን ይሄ የእርሱ ሊሆን ያልተገባው በሙሉ እየተራገፈ ለጌታ መሆን የሚገባው በሙሉ ምን ይሆናል? ይቀራል እና ይነጥራል። የበሰለ ይሆናል። ማቹሪቲ ይኖራል። የጠነከረ አማኝ፣ ሙሉ አማኝ፣ ትዕግስት፣ ጽናት። አያችሁ? ስለዚህ ያዕቆብ ምንድን ነው የሚለው? ትዕግስት ጽናት እንደሚያመጣ አውቃችሁ ትዕግስትና ወይም ጽናት አንድ አይነት ናቸው። ፐርሲቬራንስ እና ፔሽንስ ብዙ ጊዜ እና እንደሚያመጣ አውቃችሁ እንደ ሙሉ ደስታ ቁጠሩት። መከራ ሲመጣ መጣች ይቺ መከራ ጥሩ አርጋ ወርቅ ልታደርገኝ ነው ብላችሁ መቀበል ያስፈልጋል። እኔና እናንተ አያችሁ፣ መከራ ሲመጣ መጣች ይቺ መከራ አሁን ጥሩ አርጋ ምን ታደርገኛለች? ይሄ በቃ በዛው ሾሬ መልካም ክርስቲያን እሆናለሁ፣ መልካም አገልጋይ እሆናለሁ፣
መልካም እግዚአብሔርን የሚፈራ እሆናለሁ፣ መልካም የጽድቅ ሰው እሆናለሁ ብለን በደስታ ልንቀበለው ያስፈልጋል ማለት ነው። ስለዚህ የማንን የሚመስል ባህሪ ነው? ክርስቶስን የሚመስል ባህሪ። ክብር ለእግዚአብሔር ይሁን። የመጨረሻው ከክርስቶስ ጋር መከራን ብንቀበል አብረን እንከብራለን። ሃሌሉያ! የሚገርም ነገር ነው። እግዚአብሔር አብ በመከራ የሚሳተፉን ክርስቲያኖች ለሱ ምኖቹ ናቸው? ምን አድርጓቸዋል? ልጆቹ አድርጓቸዋል። ልጆቹ አድርጓቸዋል። ሮሜ 8 በሙሉ ብታዩ ከ17 እስከ 18 ማየት ትችላላችሁ። ጊዜ እንትን እያለ ስለሄደ ማለት ነው። እና ልጅነት እግዚአብሔር በክርስቶስ ኢየሱስ በመከራ አልፈው ልጆች እንደዚህ አይነቱን ሰዎች ልጆቹ አደረጋቸው። የመንፈስ ቅዱስ ልጆች አደረጋቸው ብል ይሻለኛል። የማደጎ ሲል ደስ አይለኝም እኔ። እናንተ ደስ ካላችሁ ማለት ትችላላችሁ። የመንፈስ ቅዱስ ልጆች አደረጋቸው። በቃ በመንፈስ ቅዱስ የተወለዱ ልጆች አደረጋቸው። የማን ልጆች? እግዚአብሔር አብ ልጆች። ክብር ለእግዚአብሔር ይሁን። አያችሁ፣ አሁን ክብረት እዛ ላይ ጀመረ ማለት ነው። ፉል ፍሌጅድ የሆነ በቃ አላለም ቁንጮ የደረሰ ሳይሆን አሁን ተጀመረ። ልጅነት ሲመጣ ምን ሆነ ማለት ነው? ሪዲምድ ሲሆን ጌታን ሲቀበል ዳግመኛ ሲወለድ የእግዚአብሔር ልጆች አሁን ክብረት አገኙ ማለት ነው። ከሰይጣን ጎራ ወደ እግዚአብሔር ጎራ። ስለዚህ ይህን ደግሞ መንፈስ ቅዱስ ምን ያደርግለታል? ይመሰክርለታል። መንፈስ ቅዱስ ከመንፈሳችን ጋር የእግዚአብሔር ልጆች መሆናችንን ምን ያደርጋል? ይመሰክራል። ስለዚህ የሰማያዊ ቤተሰቦች አባላት ሆን። በዚህ ጌታን ማገኘው በሙሉ የምድር ቤተሰብ አባላት ናቸው። ቃሉ ነው የሚለው የምድራዊ ቤተሰብ አባላት ናቸው። የሰማያዊ ቤተሰብ አባላት ለመሆን ክርስቶስ ኢየሱስን ማወቅ፣ ማመን፣ በጽድቅ መመላለስ፣ በመከራ ውስጥ ሆኖ እየነጠሩ መውጣትን ይጠይቃል። ክብር ለእግዚአብሔር ይሁን። ስለዚህ ልጆች ስንሆን ደግሞ ወራሾች ነን። የእግዚአብሔር ወራሾች። አያችሁ፣ ልጆች ስንሆን ስንጠራ አዲስ አካል ለብሰን የክብር አካል ቁስል ይሄ ካንሰሩ፣ ቆረባው፣ ችፌው ምኑ የሌለበት የማይወጋው ሰውነት መንፈሳዊ አካል ዋትኤቨር ይሄ ምጠሉትን በሙሉ አንሱ። ያ አይኖርም። የክብር ሰዎች። ክብር ለእግዚአብሔር ይሁን። የክብር ሰዎች ወራሾች። ከማን ጋር ነው የምንወረሰው? ከክርስቶስ ጋር ወራሾች። ከክርስቶስ ጋር ወራሾች እስከ መጨረሻ ድረስ። ስለዚህ ጳውሎስ ምናል ያሁሉ ማነው ሮሜ ጳውሎስ ምን ይላል? ጳውሎስ ያሁኑ ዘመን ስቃይ ሲወዳደር ሊገለጥ ያለው ክብር አያችሁ፣ የከበረ አካል እንደ ኢየሱስ ሲኖረን ማለት ነው። የከበረ አካል እንደ ኢየሱስ ያለ አካል መንፈሳዊ አካል ይኖረናል። ኢየሱስ ክርስቶስ ሰንጥቆ ግድግዳውን ይሄዳል። ማንም አያውቀውም። ዛሬ ፊልም እኮ ይሰራሉ። አንድ ጊዜ ጥሩ ያደርጉና ግድግዳውን በስተው እንደሚሄዱ ከየት ነው የሚያገኙት? ከመጽሐፍ ቅዱስ ነው ሶርሳቸው። ሰይጣንም ሶርሱ መጽሐፍ ቅዱስ እኮ ነው። ምክንያቱም ለሔዋን የጠቀሰላት ከዛ ነው። የከበረ አጋ አሁን ሲወዳደር የአሁኑ ዘመን ስቃይ ሊገለጥ ያለው ክብር ልንገራችሁ። ኢንፊኒቲ ታውቃላችሁ አይደለም? ኢንፊኒቲ እትየሌሌ በአማርኛ ኢንፊኒቲ። አዎ አማርኛው እንደዛ ነው። አሁን ኢንፊኒቲ ሲካፈል በአንድ ስንት ይሆናል? ተሎ ንገሩኝ። የምታውቁ ሂሳብ የምታውቁ ኢንፊኒቲ ሲካፈል ለአንድ፣ ኢንፊኒቲ ሲካፈል ለሺ፣ ኢንፊኒቲ ሲካፈል ለሚሊዮን፣ ኢንፊኒቲ ሲካፈል ለቢሊየን፣ ኢንፊኒቲ ሲካፈል ለትሪሊየን። ኢንፊኒቲ ዋትኤቨርና ኢንፊኒቲ ነው። ኢትየሌሌ ነው።
ስለዚህ አያችሁ ስታወዳድሩት whatever ከኢንፊኒቲ በታች ብታስቀምጡት whatever ይህ ስቃይ የስንት ዓመት ስቃይ ነው ቴልሚ በ12 ዓመቱ ጌታን ያገኝ 100 ዓመት ይኑር 100 ዓመት በሙሉ 12 ጀምሮ 88 ዓመት ቢሰቃይ እና ዘላለምን ስታስበው የሌለን ስታስበው ምን ይሆናል ማለት ነው ኢሚንት ስለዚህ መወዳደር አይችልም አያችሁ ያሁኑ ዘመን ስቃይ አቤት ያሁኑ በጣም በእውነት ይሄ ስቃይን ለመጋፈጥ ጌታ ጸጋ ስላለው ነው ክብር ለእግዚአብሔር ይሁን ስለዚህ ሊገለጥ ካለው ክብር ወራሽ ለመሆን መንፈሳዊ አካል ለመንበስ አብሮ ከክርስቶስ ጋር ሙሽሪት ከሙሽራው ጋር ለመንገስ በዘላለም በአዲሲቱ ኢየሩሳሌም ይህ ዝቃጭ ያለው አተላ የሆነው መሬትና ሰማይ የሌለ ክብር ለእግዚአብሔር ይሁን ምኑ ይወዳደራል አንደኛ ጴጥሮስ 4:13 ክብሩ ሲገለጥ ሐሴት ያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በመተካፈሉበት ልክ ደስ ይበላችሁ ክብር ለእግዚአብሔር ይሁን አሁን መከራን እንዴት ይወጣው ሶስት ነገሮች ዝም ብዬ በአንድ ደቂቃ ውስጥ ነው መከራን እንዴት እንወጣው ዮሐንስ 16:33 በዚህ ዓለም ስትኖሩ ምን አለባችሁ መከራ አለባችሁ ነገር ግን አንድ ቃል አለ አይዟችሁ ጌታችን ኢየሱስ ክርስቶስ በዛ እንትን ብለው በቃ እየተጠበቁ ይያሉ ሰላም ለእናንተ ይሁን አያችሁ አይዟችሁ ትልቅ እንትን ነው ክብር ለእግዚአብሔር ይሁን አይዟችሁ እኔ ምን አድርጌያለሁ አሸንፌያለሁ በእንግሊዝኛ አውቃለሁ አንድ ጥቅስ in all these things አንደኛ ቆሮንቶስ ይመስለኝ in all these things we are more than conquerors በእነኚህ ሁሉ ነገሮች ከአሸናፊዎች እንበልጣለን ሃሌሉያ ማን ነው አሸናፊ በዚህ ዓለም ከነሱ ሁሉ እንበልጣለን ከክርስቶስ ጋር ተጠግተን ሲልካኝ እኔኮ ማንን ይዤ ክርስቶስን ይዤ እኮ እናሸንፋለን ስለዚህ አሸናፊው ጋር ስላለን እናሸንፋለን ሁለተኛው መሳፍንት ምዕራፍ 8:4 ጌዲዮንም ከ300 ሰዎች ጋር ወደ ዮርዳኖስ ተሻገረ ምንም እንኳን ቢደክሙ ያሳድዱ ነበር አያችሁ even if they fainted መጽሐፍ ቅዱስ እንደሚለው በእንግሊዝኛው they were chasing their enemies ጠላቶቻቸውን አሁን ድካም ሊኖር ይችላል ብንደክመን ምን እናድርግ እናሳድዳለን የቃሉ ጉልበት አለን የጸሎት ጉልበት አለን ጌታን ስንጠራው ከተፍ ይላል እናሳድድ አያችሁ ሶስተኛው ኢዮብ 13:14-15 ምናልባት መራራ ነገር አጋጥሞን ከሆነ ፔን አጋጥሞን ከሆነ ጥርሴን በጥርሴ ስጋዬን በጥርሴ ይዛለሁ አያችሁ ጥርስ ሊወጣ ሲል ወንድ አይ የምትነክሱት ነገር አለ ይሄን ጥርሳችሁን በቃ ምትነክሱት ነገር አለ ምክንያቱም እንትናችሁን ህመማችሁን ፔናችሁን ምታወራሩት ምታሳርፉበት ምኑ ላይ ነው ምትነክሱት ላይ ነው ስለዚህ ልክ እንደዚህ ነው ያደረገው ኢዮብ በጥርሴ ይዛለሁ ህይወቴንም በእጄ አኖራለሁ እነሆ ቢገድልኝስ እንኳን እርሱን በትዕግስት ጠብቃለሁ ነገር ግን መንገዴን በፊቱ አጸናለሁ አሁንም መንፈሳዊ ነገር አሁንም እሱ ጋር መንገዴንም የፈለገው ቢሆን አሁንም መንገዴን እሱ ጋር ክብር ለእግዚአብሔር ይሁን እውነት ነው የፈለገው ነገር መከራ ብናልፍ ሰው ካየው መከራ አይበልጥም ሁሉ ጊዜ ሪሌቲቭ ነው ከኔ የሚበልጥ መከራ ፓስተር አይቶ ከሆነ ፓስተር ካየው መከራ ደግሞ ሰብለ አይታ ከሆነ ሰብለ ከሰብለ በላይ ደግሞ ሌላ ካለ ከዛ በላይ ሁሉ ጊዜ አለ ፋይናሊ አለ አንድ ብዙ መከራ ያየ ማን ነው እሱ
ክርስቶስ ኢየሱስ ለምንድን ነው የሱ መከራ የሚበዛው? ያለ ኃጢአቱ ነው። የኛን ኃጢአት ሊሸከም ነው። ንጹህ የሆነ ጻድቅ የሆነ ዙፋኑን ትቶ መጥቶ ማለት ነው። አያችሁ፣ ዙፋኑን ትቶ መጥቶ ምን ማለት ነው? ሁልጊዜ እንደምለው በአጭር ቁመት በጠባብ ደረት እንደኛ ተለክቶ ማለት ነው። ሁለተኛ እንደ ልቡ እንዳይሄድ እኔና ኃይሌ ገብረስላሴ ብንታሰር ኃይሌ እዚህ ጋር ሲቆም የኔ ቀኝ እና የሱ ምንድነው የሱ ግራ ቢታሰርና ብንራመድ ወይም ብንሮጥ ኃይሌ በማን እኩል ነው የሚሮጠው? ፈትለክ ብሎ ሊሄድ አይችልም። እኔ ይዤዋለሁ። በማን በኩል በማን ፍጥነት ነው? በእኔ ፍጥነት። ክርስቶስ ኢየሱስ እንደዛ ነው የሆነው። በእኛ ፍጥነት፣ በእኛ ድካም፣ የእኛን ድካም ሆኖ። ክብር ለእግዚአብሔር ይሁን። እንጸልያለን። ፓስተር ትመጣና ትጸልይልናል።